ባቢ በስስት ምን ቃል ሰበሽለት እሱ ላይ ሲል ጠርጎ ነው የሚገልሽ ወይ ቢሞፍከኛ ማስተውሻ አንተ ግን በሰላም ነው በዚህ ሰዓት የደወልከው ማየት መጣ ነው ማታ ወይ ደግሞ ነገ ጧት ደርሳለሁ የምርህና እሰይ የኔ ልጅ አንተ ብቻ ናል ቤቱን በደንብ አጸዳጀው ባቢ እየመጣ ነው ነግሬሻለሁ ባቢ ዛሬ ይመጣል መቻው ይንስትሽ ላንቺ እንደ ብረት አጋርሞ ነው የሚቀጠቅጥሽ ወይኔ ጉዴ ቆይ ምንድነው የሚሻለኝ ወንድሜ ነው እያልሽ ነው ለምን ፈልጎ ነው አንቺ ደደብ እቃነቱን እኮ አይደለም ማስተዋሻነቱን የሰበሽበት ደግሞ እኮ በዛ ላይ ሌላም አለ ምንድነው የፍቅረኛ ማስተዋሻ እማዬ ህልምሽ ሁሉ ሊሆን ነው አሁን ማግባት እችላለሁ ባቢ ምንድነው የምታወራው ስለምን መግባት ነው የምታወራው እናቴ 4 አመት ሙሉ ስጠብቃት የነበረችው ንግስት መጣለች ድንገት መጣችልኝ ድንገትማ የሚባል ነገር የለም ደግሞ እሷ ካናዳ ናት እያልከን ነበር እንዴ እና ታዲያ እዚህ ምን ታደርጋለች እስከ ዛሬ ድረስ ነገር ስጎረጉኝ ነበር ማለት ነው እማዬ ተናገሪ ምን ይዘጋሻል ተረጋጊ እንጂ ህይወቴን እያስጨነቅሻት ነው ምንድነው የምትጨነቀው ይሄው አይኗን በጨዋታ እየተቆለጨለጨች ምንድነው የምትሰሪው ከቤቴ እማዬ አንዴ ብቻችንን እናውራ ወደ ውስጥ ገባላችሁ ምንድነው ብቻዋን የምታወራት ያሴረችውን ሴራ እኛ ባለንበት ድራማውን ትነግረናለች እማዬ እባክሽ እሺ በይኝ ወደ ውስጥ ግቡ ማርያም እሺ በይኝና አንዴ ግቡ ማርያም እማዬ እውነቷን ነው ቆይ እንዴት ነው እዚህ ቤት ላገኝሽ የቻልኩት ምን መሰለ ያው አጋጣሚ ነው በቃ ቁጭ ብለን እናውራ ማለቴ ቁጭ ብለን ልንገረ ባቢ ምን ተጠበቅኳት ይበል ጭራሽ እኮ ማግባት ፈልጋለሁ አለ እንጂ ቴኒ ቤቴ አላልቀውም ማለት እኮ ነው ሰሰለል ነው አንከረምኩት እማዬ ይሄ እኮ ሴራ ነው ሆን ብላ ባቢን ለማጥመድ ነው የመጣችው ከዛ ውጭ ምንም ሊሆን አይችልም ነው እንጂ አይተሻታል ስትሆን የነበረው የማንንም ልቃይ በሬን ከፍቻ አስገብቼ ተዋረድኩኝ እንዴ ተጠመጠመችበት እኮ ነቂያት ነበር ያለኝ ተንሰፈሰፈላት እኮ እሷ ግን ይሄ ቀን እንደሚመጣ ታቅ ስለነበረ ከምንም አልቆጠረችው ብቻዋን ማውራት ፈልጋለሁ ጭራሽ እኮ ከኛ አስበልጦ ምስጠረኝ አረጋት ዲነችና ማሳ ወይኔ ማሳ ተደፈርኩ ከኮን ሳታራግፍ ንግስቴ ይበላት አገባታለሁ ሲል መሬት ተሰንጥቃ ብትውጠኝ ሞቼ ነው ቆሜ እኔ በህይወት እያለሁ ልጄ ለሰራተኛ ምንድነው እኔ በህይወት እያለሁማ ልጄ እቺን ወፍ ዘራሽ አገባት እማዬ ባቢችን ከሚያገባ ቆሞ ቢቀር ይሻለኛል ቆሞ ምንነቷን እንኳን አያጣራም እቺን የቤት ሰራተኛ ወይኔ ማሳ ተዋረድኩ እንደዛሬም ተዋርጃለሁ ቆይ ግን እማዬ አይበለውና ቢጋቡ ምን ልንሆን አይሆንም እኔ በህይወት እያለሁ አይሆንም ማልኩሽ እኮ አሰብኝም እንዴ ማሰብ እኮ አይከፋም እማዬ እንደዛ ከሆነ እኮ ያደረግናትን አንድ ባንድ ነው የምታስከፍለን ስለዚህ ጎዳና ላይ ለመውደቃችን ነው ህይወቴ ንገሪኛ ቆይ እንዴት ነው እዚህ የተገኘሽው ሰርፕራይዝ ታደርጊ ነው አይደል ምን መሰለ ባቢ
አሁን አንተ በጣም ደክመዋል። ገብተህ ትንሽ ረፍት ማድረግ አለብህ። ከዛ በኋላ ቀስ ብለን እናወራለን። እሺ? ለነገሩ ልክ ነሽ። ምንም አያስቸኩልም። ቀስ ብለን እናወራለን። ህይወቴ ግን በጣም ነው የናፈቅሽኝ ባቢ። እኔም በጣም ናፍቀኛል ህይወቴ። በጣም ይቅርታ ባቢ። ምነው ህይወቴ ችግር አለ እንዴ? እኔ አሁን ላይ እንደዚህ አይነት ነገር ማድረግ አልችልም። ቆይ ህይወቴ እኔ በማግኘትሽ ደስተኛ አይደለሽ? ብሎኛል። ታዲያ ለምን? ህይወቴ ቆይ እኔን ለማግኘት አልጓጓሽ? ቀንና ሌሊቱ አልረዘመብሽም? በጣም ይቅርታ ባቢ። እኔ ከዚህ በላይ ምንም ነገር ላወራ አልችልም ባቢ። እኔ አሁን ያለሁበት ሁኔታ ከዚህ በላይ እንድቀርብ አይፈቅድልኝም። ህይወቴ 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 ምን ሆናለች? የማላውቀው ነገር አለ ማለት ነው። ደሞ እዚህስ ምን ትሰራለች? ለዚህ ሁሉ ደግሞ የዳረግሽኝ አንቺ ነሽ እንዴ? እማዬ እኔ ደግሞ ምን አደረግኩ ትኛለሽ? ከሴት ጋር እንዳይገናኝ አላልኩሽም? ያውም ከድሃ ጋር፣ ከድሃም ብሶ ደግሞ ከዚህ ከሰራተኛ ጋር። ታዲያ እኔ ምን ማድረግ ነበረብኝ? ያገኛት ቤታችን ውስጥ ነው። ከፌበን ጋር እንዲሆን አግባቢ ብዬ ስንቴ ነው የነገርኩሽ? እሷ ክብራችን የምትመጥን ሴት ነች። ስትቅላታለስ በጣም ነበር የምታስጠላኝ። እንዲሁ ነው የምትደብረኝ። ባቢ ግን ከዚች ጋር ምን ሆኖ ነው? ፌበንን የመሰለች ልጅ እያለች እቺ ማትረባ የሆነ ነገር አስነክታው ነው እንጂ እኔ ልጅማ ሲያልፍም አይነካት ነበር። እንዴም አይ እና ልንተዋቸው ነው ማለት ነው? እቺ ልጅ ማድረጋትን ነገር እናውቃለን። ምን ልታደርጊ ነው? እሱን ደግሞ አድርጌ ያሳይሻለሁ። የመጨረሻ ቀናችን። የምን የመጨረሻ ቀን? ለሚዋደድ ሰው እኮ 3 ዓመት በጣም ትንሽ ነው። መጠበቅ ቀላል። አዎ ለነገሩ ቅርብ ናት። እኔ የምልሽ ህይወቴ ግን ትምህርቱ ቢቀርስ እንዴ? ማለቴ አንቺም ካናዳ ድረስ ከምትሄጂ ከኔ ጋርም ከምትራራቂ ብዬ እኮ። ባቢ እኔ ለትምህርት ያለኝን ነገር እያወቅ ደግሞ እኮ ነፃ ነው። እንዳመልጠኝ አልፈልግም ይሄዳል። እሱማ እኮ አውቃለሁ፣ ግን ደግሞ ከአንቺ ተለይቶ መኖሩን ሳስበው በጣም ይጨንቃል። ባቢ መልመዱ ግድ ነው። ግድ ነው ማለት አልገባኝም። አይ ያው የሰው ልጅ የሚያጋጥመው ፈተና ብዙ ነው ብዬ ነው። ደግሞ እኮ በቀላሉ ሲከፋ እንኳን አጠገብ ላልገኝ ይችላል። እሱማ ልክ ነሽ። ግን በቪዲዮ በየቀኑ እናወራለን አይደል? አዎ ልናወራ እንችላለን። በቃ
መልካም ነገር ሁሉ እንዲገጥም እመኝልሃለሁ። ያኔም የሆነ የሚያስጨንቃት ነበር ማለት ነው። ስንብቱ የእውነት ነበር ማለት ነው። ሰውዬው ፈርምባት እቺ ነገር በቃ እርሳት እንጂ በሌለ ሰው ላይ ሙጭጭ አልክ እኮ። አንተውን በእናትህ አሁን ፌቨን የመሰለ እዚህ ጠብሰህ እቺን ታልማለህ? ቆይ ነው ወይስ ፌቨን በደንብ እንድትረሳት አላደረገችም? አብርሽ አገኘኋት። አገኘኋት? ማንን ነው የምታገኘው? ህይወቴን አገኘኋት። ምን? የት? እንዴት? ማለቴ የሌለ ሰው ይገኛል? ለእኔም እንቆቅልሽ ነው የሆነብኝ። ምን ሆኖ እንቆቅልሽ የሆነብህ? ህይወቴን ያገኘሁበት ቦታ እኮ። የት ነው ያገኘኸው? እኛ ቤት። እባክህ አትቀልድ። ስንት ዓመት ስታፈላልጋት የነበረችን ልጅ እንደ ቀልድ ቤት ተገኘች ትለኛለህ እንዴ? ይኸውልህ ባቢ፣ ከቅዠት ዓለም ንቃ እሺ። ከዛ ፌቨንን ጠበቅ አድርገህ ያዝ። አይመስልህ? አብርሽ አልቀለድኩም። ህይወትን እኛ ቤት አገኘኋት እያልኩ። አንተ የምርህን ነው እንዴ? እኔ ግን አንተ ሰውዬ ከደቡብ አፍሪካ መልስ ምንም ጤነኛ አትመስለኝ። እንዴት ነው ቆይ ካናዳ ያለን ሰው እንደ ቀልድ ቤት ተገኘች የምትለኝ? እሱ ነው እንደሚገርም። ይሄ ቤት ሰራተኛ ሆና ያገኘኋት። የባሰ አታምጣ። የቤት ሰራተኛ? የኛ ቤት ሰራተኛ ሆና ያገኘኋት። ቆይ ግን ጎበዝ ተማሪ ነች፣ በሜዳሊያ ተሸልማ ነው የተመረቀችው ምናምን ስትለኝ ነበር። ያውን በስኮላር ወደ ካናዳ ሄደች ልጅ ነበረች። ይኸውልህ ባቢ፣ እነዚህም ፈረንጆች ግን አትመን። እንደው ምናልባት በኤአይ መንቷን ሰርተው ልከውልህ እንዳይሆን። አብርሽ አቀፍኳት። የሰውነቷ መዓዛ አልተለወጠ። ወደ ትውስታ የመለሰች። የእጆቿ ለስላሴ ያው ነው። ታውቃለህ፣ ውስጤን የሆነ እረፍት ተሰማው። ድጋሚ ሰላም ሰውን ታወቀኝ። ታዲያ ግን እኮ ደስተኛ መሆን ነበረብህ። እንደዛ ነው መሆን የነበረበት፣ ግን አላውቅም። ውስጤን የሆነ ጥሩ ያልሆነ ስሜት እየተሰማኝ ነው። ለምን? በጣም ናፍቃኝ ስለነበረ ወደ ከንፈራ ተጠጋው። እሷ ግን ገፈተረችኝ። ገፈተረችኝ? ግን ምናልባት ህይወቷ ውስጥ ሌላ ሰው ካለስ? በፍጹም አብርሽ፣ እሷ ህይወት ውስጥ ከኔ ውጪ ማንም ሊኖር አይችልም። እሺ ይሁንልህም በል። ግን እንደው እናንተ ቤት በሰራተኝነት መግባቷና ለምን ሰራተኛ እንደሆነች ታስበው አጋጣሚ ነው ብለህ ታስባለህ? አላውቅም። ገና ተያየን እንጂ አላወራንም። አሁንም ቢሆን ግን ጠይቃታለሁ። ፌቨን ጉድሽ ፈላ። ዓለምም አደበላለቅሽ ነው በቃ። ደግሞ
ደግሞ ያልደረስ ልምስሽ እንደመስልሽ አንቺ መሰሪ። ቆይ እራስሽን እንደምን አስበሽ? አልገባኝም። ምን እያልሽ ነው ማርያም? ትላንት ስለተፈጠረው ነገር ማወቅ እፈልጋለሁ። አይጠቅምሽም። ከአሁኑ ጥጋብ ጀመረሽ አይደለ? አሁኑኑ ማወቅ እፈልጋለሁ አልኩሽ እኮ ማርያ። ስለማይጠቅምሽ አልነግርሽም። ወንድሜ ማግባት እፈልጋለሁ ስላለሽ የምር የሚያገባሽ መስሎሽ የልብ ልጅ ተሰማሽ አይደለ? እሱኛ እያለን መቼም ማንምሽ። ይሄ አንቺን የሚመለከት ጉዳይ አይደለም። ድምፅሽን ዝቅ አድርገሽ አውሪ። ከማን ጋር እያወራሽ እንደሆነ አወቂ በደንብ እሺ። በጣም የታገስኩሽ አልመሰለሽም እንዴ? ምንድነው አንቺ? ምንድነው ልጅን አድርጊ የምታያት? የቤቱ እመቤት ነኝ እኮ ነው የምትለኝ። አረ እኔ እንደሱ አላልኩም። ባላማረብሽ ሙሉ ዛርፍሽ ድስትሽ ፍልፍጊ። ያላቅምሽ አትንጠልጠይ አስመሳይ። እኔ እኮ ድፍረቷ ደግሞ እኮ ስታቅፈው ትንሽ እንኳን ድፍረት የሚባል ነገር አልፈጠረብሽ። ሆን ብለሽ ባቢን ለማጥመድ ነው ቤታችን ድረስ የመጣሽው? አይ አጋጣሚ ነው እንጂ ሆን ብዬ ያደረኩት ምንም ነገር የለም። አጋጣሚ? እንደዚህ አይነት አጋጣሚ ታይቶ የማይታወቅ። እውነት እትዬ እኔ የማውቀው ምንም ነገር የለም። ያደረግሻት እያንዳንዷን ነገር ዘርዝሬ ባቢ ፊት ነው ማጋፈጥሽ። ተናግሬያለሁ። በቃ ከዚህ በኋላ እዚህ ቤት ላይሽ አልፈልግም። ነሽ የኔ ልጅ ስራ ይዘህ ነው? ትንሽ ቆም ጨርሳት ፋይል ነበረች። ባቢ እኔ ላንተ በጣም ነው ደስ ያለኝ። ምኑን ማሚ? እንዴ ላገባ ነው መደገስ ትቻለሽ አልከኝ እኮ። ውስጤ እንዴት እንደተደሰተ ልነግርህ አልችልም። አይ ማዬ፣ ለሱ ነገር ትንሽ ሳልቸኩል አልቀረሁም። ኧረ አልቸኮልክም፣ ጊዜው ነው አሁን። የኔ ልጅ ምን የመሰለ ድግስ መሰለ ማዘጋጀልህ። ግን የኔ ልጅ ማንን ለማግባት አሰብክ እንዴ? አሁንማ እኮ ቤቴ ድረስ እናንተ አመጣችሁልኝ። አልገባኝም ማለት እንዴ ማዬ፣ ቆይ እዚህ ቤት እኔ ላገባ የምችለው ማን አለ? ሰራተኛዋን እንዳይሆን። አንተ አብደሃል እንዴ? እንዴት ነው ሰራተኛዋን ለማግባት የምታስበው? ስንት የቤት ልጅ ሞልቶልህ እያለ። አይደለም ማዬ፣ ከእንግዲህ በኋላ የህይወቴ ሰራተኛነት አብቅቷል። ማለት ማን ወጡ ሊሰራላት ነው? ማዬ፣ እሷ የቤተሰባችን አካል ናት። ከዚህ በኋላ ማንም እንደ ሰራተኛ እንዳያት አልፈልግም። አስፈላጊ ከሆነ ደግሞ ሌላ ሰራተኛ እንቀጥራለን። ይኸውልህ የኔ ልጅ ማግባቱን አግባ፣ ግን ደግሞ ሰራተኛ ያሁን ያውም ደግሞ እቺን። እንዴ ቆይ ማዬ፣ ሰራተኛ ሰው አይደለም እንዴ? እነሱ ከኛ በምን ይለያሉ? ክፉ ቀን ለማሳለፍ እኮ ነው ዝቅ ብሎ እየሰሩ ያሉት። ይኸውልህ የኔ ልጅ ሰራተኛ በፍጹም አይሆንም፣ ለስማችንም ጥሩ አይደለም። ደግሞ ሰራተኛ ገባ ልጇ ተብሎ መሳቅ ያለው ሰራተኛ ደግሞ ለዘበኛ ነው የተዘጋጀው። እማዬ፣ ህይወቴ ሰራተኛ አይደለችም። እና ሰራተኛ ካልሆነች እዚህ ምን ታደርጋለች? ተቸግራ መሰለኝ እዚህ እንደ ባሪያ የምታገለግለን። እሱን እንኳን አልጠየኳት፣ ግን እርግጠኛ ለዚህ በቂ መልስ ይኖራታል። ምክንያቱም እማዬ ህይወቴን ከራሴ በላይ አውቃታለሁ። ባቢ ለአንተ የምትገባ እንደ ፌቨን አይነት ክብሯን የጠበቀች የጨዋ ልጅ ጨዋ ነው መሆን ያለባት። አዎ ፌቨን ጥሩ ልጅ ናት፣ ግን ደግሞ አንተ ልጅ የሚሆንን ነገር መለየት ተስኗል እንዴ? እቺ እኮ አንተን ለማጥመድ ነው ቤታችን የመጣችው። እማዬ እባክሽ ህይወቴ የሌላትን ባህሪ አትስጫት። የኔ ልጅ አላማ ቢኖራት ነው ይሄን ያህል ጊዜ ቆይታ ያለችበትን ሳትነግር ስሟን ቀይራ እዚህ ቤት የመጣችው። የሆነ ነገር ቢኖራት ነው እንጂ እንደ ፍቅረኛ ብታስብልህማ ኖሮ ይሄን ያህል ጊዜ ያለችበትን ሳትነግራት ቆይም ነበር። እስኪ እንግዲህ ህይወቴን ማውራት አለብኝ። ሀሳቧን ሳላቅ እንዲሁ ለሆነ እጅናት አልችልም። እንጃ ከቅድም ጀምሮ እንደተጋደመች ነው። የግድ እኮ ዛሬ መሆን የለበትም። ግንማ ማወቅ ያለብሽ ነገር ህይወቴ ከዚህ በኋላ ግማሽ አካሌ ናት። አንቺ እስካሁን እየሰራሽ ነው? ቁርስ አልደረሰም? አረ ይኸው አሁን እኮ ልሰራ ነው ትዬ። እስካሁን ምንም ሳትሰሪ ቆይተሽ ቤት ውስጥ ምንም ነገር የሌለው? እትዬ ትንሽ እኮ ራሴን ነው ማረገኝና ተምቼ ነበር፣ ግን አሁን እሰራለሁ። እሺ አሁን ይደርሳል ትዬ። አረ ለምን ተመልሰሽ አትተኝም ታዲያ? እና አጥሚት ምናምን ሰርቼ ለምን አልጋብዝሽም? አንቺ እኮ አትናገሪም እንዴ?
አረትዬ ምን አድርጌ ነው? እማዬ ምንድን ነው? መጫወቻ እኮ አደረገችኝ። እኔ እናት እንደበደበችኝ አሰቃየችኝ እኮ። እንዴት ነው ውብ የሆነችው? ጉንጮቹ አሁንም ያው ብርቱካን ናቸው። ምንም አልተለወጡ። ፍራቻዋ፣ እይታዋ እስካሁን ቀልብ መስረቃቸውን አላቆሙ። ባቢ እኔ ከዚህ ልጅ ጋር እንዴት እንደምኖር ግራ ገብቶኛል። ባቢ እንዴት ነው? አማን ነዋ። አንተ በቃ ህይወትን አገኘው ብለህ ከቤት መውጣት አስጠላ። ቢያንስ ዛሬ እንኳን ልረፍ ብዬ እኮ ነው። ታዲያ የት አለች? እንግዲህ አታስተናግድም እንዴ ነው ወይስ አፍራይ ነው? እኔ እኮ እሷን ለመጠበቅ 4 ዓመት ፈጅቶብኛል። አረ እናንተም ጠብቅ ነው እንደዛ ነገር። ለማንኛውም ወረቀቶቹን አዘጋጅቼልሃለሁ፣ ላምጣልህ። እሺ። አንቺ ምን እያደረግሽ ነው? ረፍ እንጂ ምን አናፈኩም? ናፍቀሽኛል። ግን እንደዚህ ስታረጊ ባቢ በይ ምን እንደሚያደርግ ጠፍቶሽ ነው? እንደውም እኔ ልነግረው ወሰን ምን በጣም ነው ድብብቆሽ የሰለችኝ። ይኸውልሽ አርፈሽ ተቀመጪ። ገና በጊዜው ከዘራ ልታስባሪ ነው። ደግሞ ይኸውልሽ ጊዜው ሳይደርስ ምንም ነገር ላለማውራት ቃል ተግባብተናል አይደል እንዴ? አዎ፣ ግን እኔ አንተን በነፃነት ማግኘት አልቻልኩም። የሆነውን ብዬ ማርያ በቃ በውጭ የተገናኘን አይደል እንዴ? እሱ ይበቃል። አሁን ልጅ ባቢ ሳይመጣ ለቀቂ እንዴ? ተው አይመጣም ነው በቃ ሰሚኝ እንዴ? ሄሎ ፌቨን፣ እንዴ አንቺ አዲስ አበባ አትመጪም እንዴ? ሐዋሳ ቀረሽ እኮ እንዴ። አሁን እረፍት የሚነሳ ነገር ተፈጥሯል። የባቢ የድሮ ፍቅረኛ መጣች እኮ። እሱን አላውቅም፣ ግን ባቢ ከቤት መውጣት አስጠልቶት ተቀምጦ ነው የሚለው። እሺ እሺ እሺ። መግባት ይችላል? ይቻላል። በጣም ይቅርታ። ለምን? ቅድም ለተፈጠረው ነገር። አይ ምንም ችግር የለውም። ግን እኮ የቤት ስም ባቢ እንደነበር አላውቅም። አዎ እናቴ በጣም ስለምትወደኝ ባቢ ብላ ነው የምትጠራኝ። እናቴ? ያው ምንም የእንጀራ እናቴ ብትሆንም እንደ ልጇ ነው የምትወደኝ። እኔም በጣም ነው የምወዳት።
ታውቂያለሽ እህቴ፣ አንድ ነገር ልጠይቅሽ? እሺ ባቢ፣ ምንድን ነው? ቆይ ለምንድን ነው የሸሸሽ? እሱ በጣም ብዙ ችግር አለው። አሁን ማውራት አልችልም። አሁን አንተ አንድ ማወቅ ያለብህ ነገር ቢኖር እኔ እናንተ አንድ ላይ መሆን እንደማንችል ብቻ ነው እኮ። እሺ ምክንያቱም ንገሪ፣ ማወቅ ፈልጋለሁ። እባክህን ባቢ ቅርብ። እውነቱን ማወቄ ተስፋ ቆርጬ የራሴን ህይወት እንድኖር ያደርገኛል። እሺ እንደዛ ከሆነ እነግርሃለሁ። ባቢ እኔ ባላለኝ